ክቡራን የቻናል ተከታታዮች እንደምናቸው። ዛሬ እንግዲህ ሲቪል 3D ፎርወርድ ዲዛይን የሚለውን ፓርት እንቀጥላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ባለፈው ዲዛይን ክራይቴሪያ ኤዲተር ብለን ነው ያቆም ነው። ከዛ ስንቀጥል የአሽታው ማኑዋሎቹ ይህን ይመስላሉ። ያ በሜትሪክ የተዘጋጀ አላይሜንቱ የራዲየሱ ነገር እና የአሽቶ አፕዴቶች በተለያዩ ጊዜያት አፕዴት የተደረጉ በማክሲመም ሱፐር ኤሌቬሽን እና የተለያዩ አይነት እንትኖች ናቸው። እንግዲህ ዲዛይን የሚደረጉት ዲዛይን ክራይቴሪያ እንትኖች ሰፊ ስለሆኑ እዚህ አንነካካቸውም። ስለዚህ ለምሳሌ ማክሲመም ሱፐር ኤሌቬሽን ፎር ለ6 ለ8 ምን አይነት ዲዛይን ስፒዶች እንደሚያስፈልጉ አሽቶ ማኑዋሎች እዚህ ላይ አስፍረውታል ማለት ነው። እንግዲህ ዲዛይን ስታንዳርድ የክቡራን ቻናል ተከታታዮች ዲዛይን ስታንዳርድ በቀላሉ እንዳትወስዱት። በጣም በጥንቃቄና በኤክስፔሪሜንት እየተሰራ እና አደጋ የሚያስከትልና የማያስከትል ጥናቶች ለብዙ ዓመታት ተጠንተው የተሰሩባቸው ናቸው ማለት ነው። እና እነዚህ ነገሮች እንደ ዝም ብላችሁ እንደ በእናታችሁ እንደ ቁጥር ምናምን ማየት የለባችሁም። ዚስ አር ኖት ሲምፕሊ ነምበርስ። እና ስለዚህ እነዚህን ማክበር በጣም አስፈላጊ ነው ማለት ነው። እና ዲዛይን ስታንዳርድ ላይ እንግዲህ ስንገባበት የሚፈጠሩ ችግሮችም ሊኖሩ ስለሚችሉ ይህ ተሽከርካሪ የደህንነት ላይ እየተመረኮዘ ስለሆነ እነዚህን ነገሮች በጣም ማክበር አለባቸው ማለት ነው። ስለዚህ የተለያዩ ነገሮች አሉ። የሆሪዞንታል አላይመንት፣ የቨርቲካል አላይመንት፣ የከርቭ ራዲየስ፣ የምን የሱፐር ኤሌቬሽን፣ የስፒድ እንግዲህ ሁሉም ነገር ነው። እንግዲህ እኛ አሁን ስለ ሶፍትዌሩ አጠቃቀም ነው እንጂ ዲዛይን ምናምን ልንማር አይደለም እዚህ ያለ ነው። አሁን የአሽቶ ማኑዋሌ የ2011 ሜትሪክ 6% ሱፐር ኤሌቬሽን ላይ አድርጌ ዲዛይን ላደርግ አስቤያለሁ እና እሱን ነገር ይህን ከመረጥኩ በኋላ እንግዲህ ማክሲመም ሮዱ ዲዛይን የሚደረግበትን ይመርጣሉ ማለት ነው። ለምሳሌ የአርባን አለ፣ የክሮስ ካንትሪ አለ፣ የምን አለ። እሱን እንግዲህ እንደነገርኳችሁ የሚመረኮዘው የዲዛይን ስታንዳርዳችን ሌቭል ማጥናት አለብን ማለት ነው። እኔ እስኪ የሜትሪክ እና የማክሲመም ሱፐር ኤሌቬሽን 6% የምለውን ቢመርጥ እንደዚህ አይነት ስፒዶችን ይፈቅድልኛል ማለት ነው። በዚህ ማክሲመም ሱፐር ኤሌቬሽን አቴንመንት ፐርሰንቴጅ፣ በዚህ ስፒድ፣ በዚህ ራዲየስ፣ በዚህ ስፒድ፣ በዚህ ራዲየስ ሁሉንም ከርቮችን ዲዛይን የማደርገው ነው ማለት ነው። ከርቭ ማለት እንግዲህ ያው ከርቭ ነው ዲዛይን የሚደረገው። በነገራችን ላይ ከርቮች ላይ እንግዲህ ራዲየስ ከርቭ ራዲየስ ካልኩሌት የሚደረግበት ፎርሙላ ታውቃላችሁ። አር ኢዝ ኢኳል ቱ ቪ ስኩዌር ኦቨር 127 ኢንቱ ኢ ፕላስ ኤፍ የሚል ፎርሙላ አለው። የሚታወቁት ነገር ነው። ያው ዲዛይን የሚደረገው በማክሲመም ስፒድ እና በሚኒመም ራዲየስ ነው። ማክሲመም ስፒድ እና ሚኒመም ራዲየስ ነው ማለት ነው። እና ይሄ ምንድነው ዲዛይን? ለምንድን ነው ዲዛይን የምናደርገው? ለምንድን ነው ሮድ ዝም ብሎ ለምን ቀደን አንጓዝበትም ምናምን ከተባለ ዋይ ዲዛይን ለምን አስፈለገ ሲባል ስፒድ እና ራዲየስ ለሴፍቲ ነው ማለት ነው። ሴፍቲ ከሌለ ያው ዲዛይን ያስፈለገበት ምክንያት ሴፍቲ መኖር ስለሚገባው ነው። ተሽከርካሪ እንግዲህ በቴክኖሎጂ የተፈጠረ እንትን ነገር ነው። በምን አይነት ስፒድ ስንጓዝ ምን አይነትን እጥፋት መቋቋም እንችላለን የሚለው ነው። ለምሳሌ ራዲየሳችን ከዚህ በታች ከሆነ በጣም ጠበብ ያለ ቦታ ላይ ወደ ገደል ልንገባ እንችላለን ማለት ነው። ለዛ ነው እዚህ ጋር የሚያግደን ማለት ዲዛይን ማለት እሱ ነው። ራዲየስ ሊሚት እና ስፒድ ሊሚት በጣም ወሳኝ ነው ማለት ነው። የሰው ልጅ ዝግጁነቱ በሚጓዝበት ስፒድ ላይ ያን ራዲየስ አጥፎ ወደሚገባው መስመር ለመግባት ያለው ፍጥነት ምን ያህል ነው የሚለውን እንትን ስንል በረን መተን ለምሳሌ 15 ኪሎ ሜትር ፐር አወር ብቻ የሚፈቀድ ላይ ሜትር ራዲየስ ላይ ለማጠፍ ስንሞክር ጊዜ የለንም ማለት ነው። ምንም ያህል ብንፈጥር ራሱ የቴክኖሎጂው ወይ ማሽኑ ቴክኖሎጂ መኪናው የምናሽከረክረው መኪና እንትን ራሱ ያን ያህል ለማጠፍ አይታዘዝልንም ማለት ነው። አደገኛ ነው በጣም። ለዛ ነው ዶንት ኮንሲደር ኢት። ይሄ በጣም የተጠና ነው። ይሄ በጣም የተጠና ነው። የተጠና ስለሆነ ዝም ብላችሁ ይሄ ራዲየስ ለውበት ምናምን እንደዚህ ምናምን አድርጋችሁ እንዳትወስዱት።
ሶ ይሄን ዲቴል ዲዛይኑን እኔ እዚህ ጋር እንትን አይደለም፣ ሌላ ጊዜ እንመጣበታለን። ጊዜ ስላለው ነው፣ እዚህ ጋር በጣም ፖርሽኑ ስለሚሰፋ ነው። ሶ ስፒዱ እዚህ ጋር ለምሳሌ ማክሲመም ፐርሰንቴጁን 6% አድርገን ሮድ ዲዛይናችን ስታንዳርድ በኤራ ስታንዳርድ ኢትዮጵያ ሮድስ አድሚኒስትሬሽን ስታንዳርዶች አሉ እና ይሄ ሱፐር ኤሌቬሽን ሳይድ ፍሪክሽኑ ምናምን አለው 6% የሚሆን ሱፐር ኤሌቬሽን እንትን ካለ በሱ ነው የሚመረጠው ማለት ነው። እንግዲህ ካርቮች ናቸው። ካርቮች ስፒዶች ካርቭ ላይ ዲተርሚን የሚደረጉ ስለሆኑ ፎርሙላዎች አሉት። ቪ ስኩዌር ኦቨር ታይምስ ብራኬት ኢ ፕላስ ኤፍ፣ ያ ማለት ማክሲመም ሱፐር ኤሌቬሽን ፕላስ ሳይድ ፍሪክሽን ማክሲመም ሳይድ ፍሪክሽን አለ። ፋክተሮች አሉ ማለት ነው። እነዚህ ነገሮች ፋክተሮቹን አክብሬን ነው ማለት ነው። ከዛ እነዛን ከመረጥን በኋላ እናደርጋለን ማለት ነው። ሴቭ እናደርጋለን ማለት ነው። እነዚህ ነገሮች ሴቭ እናደርጋለን ከፈለግን ማለት ነው። ሚኒመም ራዲየስ እና ማክሲመም ስፒድ ነው ማለት ነው ዲዛይን የሚደረገው። ሶ ከዛ ውስጥ ያሉት ነገሮች ሬንጅ ያሉት ሴፍ ናቸው። ከዛ ሬንጅ ውስጥ ያሉት ነገሮች አንሴፍ ናቸው ማለት ነው። ስለዚህ እዛ ውስጥ ከሆነን ሴፍ ነን። ስለዚህ ዋቴቨር ራዲየስ ዋቴቨር ስፒድ መጠቀም እንችላለን ማለት ነው። ከዛ ውጭ ከሆነ ደግሞ አንሴፍ ነን ማለት ነው። በዚህ ነው ኮንሴፕቱ ዲዛይን የሚደረገው። ስለዚህ የሆነ ቦታ ከርቭ ዲዛይን ስናረግ ለምሳሌ ሚኒመም ስፒድ 15 ዲዛይን የተደረገ በ60 እንጓዝ አንችልም ማለት ነው። ለምንድን ነው የማንችለው? ቦታ የለንም። ቦታ ስለሌለን ነው እንደዚህ ያሉ ነገሮች የምንገደደው። ቦታ ወሳኝ ነው ማለት ነው። ሁሉም መሬቶች ተመሳሳይ ቦታ አይደሉም። ለምሳሌ ዲማሊሞ አለ፣ የተለያዩ አላማጣ አካባቢ ያለውን ግራት ካሶ ታውቃላችሁ። እንደገና ደግሞ አድዋ መውጫ ላይ ከአዲግራት ወደ ብዘት ከተማ ስትወርዱ የሆነች ቦታ አለች እና በጣም ክብና አደገኛ ቦታ አለች እዛ ጋር። እንደዛ አይነት ነገሮችን ሊሚት የምናደርግበት ነው ማለት ነው። ስለዚህ እነዚህን ነገሮች 15 ሁሉ መጓዝ ካልተቻለ ጭራሽ መንገዱ ራሱ በዛ መሄድ የለበትም ማለት ሌላ መስመር ነው መቀየስ ያለበት። ሶ አክሴሲቢሊቲ ነው ማለት ነው። ምን አስገደደን ወደ 15 ኪሎ ሜትር ፐር አወር ለመጓዝ የምንል ጥያቄ የመሬቱ አቀማመጥ ነው ማለት ነው። መሬት ከሌለን ወዴት ነው የምንለው? ስለዚህ ጋይድ የሚያደርገን መሬቱ ነው ማለት ነው። ሰው ተገደን ነው እንጂ እንትን ብለን አይደለም ማለት ነው። ስለዚህ እነዚህ ነገሮች እንትን ማለት አለብን። ዲዛይን ስታንዳርዶች እንግዲህ አሁን ለምሳሌ 60 ኪሎ ሜትር ፐር አወር ነው የኔ ዲዛይን ስታንዳርድ ብለን የሆነ ኤራ ማኑዋል ላይ ፊክስ ካረኩኝ ወይ ደግሞ 80 ነው ብዬ ፊክስ ካረኩኝ 40 አለ፣ ክሮስ ካንትሪ አለ፣ ፒስታ አስፋልት ምናምን አለ። ብዙ ስታንዳርዶች አሉ። እንግዲህ እንመጣበታለን በሌላ ቱቶሪያል። ሴፍ ከማድረጋችን በፊት ማክሲመም ስፒዱ እና ሚኒመም ራዲየሱን ያለውን አክሰፕት እናደርጋለን። የሌሉትን ስፒዶች በመጨመር ወይ ደግሞ ከዛ ውስጥ በመቀነስ እንቀጥላለን ማለት ነው። ለምሳሌ እኛ አሁን ወይ 60 ትተን 100 ማድረግ ከፈለግን ከ100 በላይ ያሉት ነገሮች ዲሊት እናደርጋለን ማለት ነው። ለምሳሌ እዚህ ጋር 110 አለ። 110 የሚሸከም ስፒድ ዲዛይን የምናደርግ መንገድ ስላልሆነ ብለን ካሰብን 110ን ዲሊት እናደርጋለን ማለት ነው። ለ60 ካሰብን ደግሞ ከ70 80 90 100 እና 110ዎቹን ዲሊት እናደርጋለን ማለት ነው። ስለዚህ ለዛሬው እስኪ ማክሲመም ስፒዳችን 100 ኪሎ ሜትር ፐር አወር አድርገን እናስበውና ስለዚህ 110ን ዲሊት እናደርጋለን ማለት ነው። እና ለምሳሌ ለ120 ኪሎ ሜትር ፐር አወር ካሰብን ደግሞ ምን እናደርጋለን? አድኒው ብለን እንጨምራለን ማለት ነው። እዚህ ጋር ስፒዱን እዚህ ጋር ለ120 ብለን እንጨምራለን። እዚህ ጋር 120 ብለን ከጨመርን ለ120 የሚገባውን ራዲየስ ካልኩሌት እናደርግለታለን ማለት ነው። እዚህ ጋር ካልኩሌት እናደርጋለታለን በፎርሙላችን መሰረት ሚኒመም ራዲየስ ኳልቱ ቪ ስኩዌር ኦቨር 127 ኢንቱ ኢ ፕላስ ኤፍ በሚለው ፎርሙላ ተጠቅመን እሱን ካልኩሌት እናደርጋለን ማለት ነው። ከዛ በኋላ አጠናቀን ጨርሰን የማይገባውን ነገር ዲሊት እያደረግን እንወጣለን። አሁን 100 ላይ ስላሰብን ዲሊት እናደርጋለን ማለት እስከ 100 ብቻ ማለት ነው። ስለዚህ ከ15 ኪሎ ሜትር ፐር አወር ጀምሮ እስከ 100 ያለውን ስፒድ መንገዳችን ይሸከማል ማለት ነው። ለምሳሌ አዲስ አበባ አዳማ
80 ኪሎ ሜትር ፐር አወር ምናምን ነው መሰለኝ፣ እንደዛ ነው መሰለኝ። የድሮ መገናኛ ቦሌ ደግሞ 80 ኪሎ ሜትር ፐር አወር ነው። ስለዚህ እንደዛ ነገር ከ80 ኪሎ ሜትር ፐር አወር በላይ የሆኑትን ነገሮች ዴሊት እናደርጋለን ማለት ነው። ዴሊት እናደርጋቸዋለን ማለት ነው። ሶ ዴሊት አድርገን ጨርሰን ከዛ በኋላ ሴቭ እናደርጋለን ማለት ነው። ይህ እነዚህን ሱፐር ኤሌቬሽን አታይንመንት ሜተድስ እነሱ በየቦታው እየጠየቅን ስለሚሄድ እነዚህ ነገሮችም አሽቶ ስታንዳርድ ያው ኢትዮጵያ ሮድስ አድሚኒስትሬሽንም አዶፕት ያደረገው ስለሆነ ተመሳሳይ ነው። ለእኛ እንደሚመች አድርጎ ኮምፓይል ስላደረገ ብቻ ነው እንጂ እነዚህ ነገሮች የኢራ ማኑዋል ናቸው ማለት እንችላለን። ስለዚህ እነዚህ ነገሮችን እንደዛው አክሴፕቴብል እንደሆኑ እና በዲዛይናችን መሰረት ወይ ደግሞ እዚህ ላይ በሶፍት ኮፒ ላይ የማይመችን ለማየት ምናምን የማይመችን ከሆነ ዲዛይን ማኑዋል በሃርድ ኮፒ ካጠገባችን ወይ ደግሞ በሶፍት ኮፒ በሌላ ማግኘት አለብን ማለት ነው። ይህ እነዚህ ነገሮች እንግዲህ ካልኩሌት አድርገን አዘጋጅተን ኮምፓይል አድርገን አጠገባችን አድርገን ስንጠየቅ የምናስገባቸው ነገሮች ናቸው ማለት ነው እንጂ በዘፈቀደ ምናምን አይደለም። ያው ሲሪየስ እንድንሆን ነው እንጂ እንትን አይደለም። እንትኑ ላይ ሶፍትዌር አጠቃቀሙ ላይ ቀላል ነው ማለት ነው፣ ችግር የለውም። ከዛ በኋላ እናደርጋለን ማለት ነው። እነዚህም ካስተካከልን በኋላ እንወጣለን ማለት ነው። ሴቭ ብለን የስድስት የማክሲመም ሱፐር ኤሌቬሽን 6% ነው የመረጥ ነው። ስለዚህ ለምሳሌ እነዚህ ነገሮች መቶ ናቸው። እንግዲህ በማክሲመም ስፒድ መቶ ዲዛይን የተደረገ ለምሳሌ እነዚህ ውስጥ ከርቮቻችን ዲዛይን ስናረግ ከዚህ ውጭ የመጡ ማለት ነው ወይ ደግሞ ከ437 በላይ በታች ወይ ደግሞ ከ4 ሜትር በታች ማስገባት አንችልም ማለት ነው ከርቫችንን። ሶ ማክሲመም ስፒዳችን እዚህ ጋር መቶ ቢሆንም እና እነዚህ ነገሮች ላይ የምናደርጋለን ማለት ነው። ስፒድ ካርቮቻችን ላይ እንትኖቹ ላይ ማለት ነው ስፒዶቹ ላይ ሊሚት እናደርጋለን ማለት ነው። እነዚህ ነገሮች ስፒዶቹን ስፒድ ሊሚት እንጽፍባቸዋለን ማለት ነው። ካርቭ ላይ ትምህርት ቤት አካባቢ አሁን ለምሳሌ ካርቭ እንደዚህ አለ፣ እዚህ ቦታ ክሮስ ያደርጋሉ ምናምን የሚል ሳይን ፖስቶች ታያላችሁ እንትን ላይ መንገድ ላይ። እነዚያ ነገሮች ለዛ ነው ማለት ነው ሳይኖቹ እዚህ ላይ የሚጻፉት ማለት ነው። የሚጻፉት ለዛ ነው ማለት ነው። የማይገባ ቦታ ላይ ራዲየስ እንትን ከሆነ በጣም ራዲየስ አስቸጋሪ ቦታ ላይ ከሆኑ ሳይን ፖስቶች ላይ የምንጽፋቸው ለዛ ነው ማለት ነው። አስቸጋሪ ቦታዎች ላይ የምንጽፋቸው ለዛ ነው። ስለዚህ እንትን አድርገን ሴቭ ታደርጋላችሁ ማለት ነው። አውቶዴስክ ሲቪል 3D ምናምን ስሙን መቀየር ትችላላችሁ፣ ወይ ደግሞ የራሳችን ስም ወይ ደግሞ እዚህ ጋር ኤራ ብላችሁ ኢትዮጵያ ሮድስ አውቶሪቲ ብላችሁ ሞዲፋይ ማድረግ ትችላላችሁ ማለት ነው። የተለያዩ ዲቴይሎችን ሲያጋጥሙን እንመጣበታለን፣ ሴቭ ብለን እንወጣለን ማለት ነው። በዚህ መልኩ እንግዲህ ስታንዳርዳችንን የራዲየስ ካልኩሌሽን የተለያዩ እንትኖችን እንግዲህ በዛ ነው ማለት ነው። ከዛ ምን ይቀጥላል? ይሄ አላይመንት መረጣ ነው ማለት ነው። አላይመንት መረጣል መጀመሪያ በምን ስታንዳርድ ነው የምንሰራው የሚለው እንወስናለን። ስታንዳርዱ የተለያዩ ክራይቴሪያዎች ስላሉ እሱን አነካከም ብለናል። ስለዚህ ስታንዳርዳችንን ከመረጥን በኋላ ያው እንግዲህ ወደ ከተቀየሰው ኮሪደር ውስጥ አላይመንታችንን ነው የምንመርጠው ማለት ነው። መቼስ እንግዲህ የተቀየሰው ላይ ነው የምንሰራው፣ ያልተቀየሰው የመሬት ዳታ የለንም። በእጃችን ባለው ዳታ ላይ ተመርኩዘን የምንመርጠውን አላይመንት ፕሮሲድ እናደርጋለን ማለት ነው። ያን ለማድረግ እንደዚሁ እንትናችንን ባለበት መቀጠል እንችላለን፣ ወይ ደግሞ ለሲምፕሊሲቲ ኤግዚስቲንግ ሮድ አላይመንት ካለን ደግሞ እሱን ለመከተል ደግሞ ኤግዚስቲንግ ሮዳችንን አይሶሌት ማድረግ እንችላለን በፓርት ወን እንዳየ ነው። ወይ ደግሞ ቶታሊ ኒው ከሆነ ደግሞ ዝም ብለን ትሬስ እያደረግን በቃ ዝም ብለን ብራውስ ማድረግ እንችላለን ማለት ነው። እነዚህ ግን ፕሮፖዝድ የሆነ የሰርቬይንግ ኮድ ካለ ጎበዝ ሰርቬሮች የሰጡን ዳታዎች ከሆኑ እነሱ ፕሮፖዝ ባደረጉበት መንገድ ላይ ለመሄድ እንችላለን። ወይ ደግሞ ከዲጂታል ተሬን ሞዴል ባለፈው እንዳየነው ከዲጂታል ተሬን ሞዴል ተነስተን ሩት አላይመንት የምንመርጥ ከሆነ ደግሞ ያ ማለት ፕራክቲካል የሆኑ ሰርቬሮች በሌሉበት ቦታ ዝም ብለን ከጉግል ኤርዝ ዲጂታል ኤሌቬሽን ሞዴል ያገኘነው ተሬን ከሆነ ደግሞ ዝም ብለን መምረጥ እንችላለን ማለት ነው። ግን አሁን ቅድም በፓርት ወን እንዳየነው
ፕሮፖዝድ ሮድ አላይመንት ስላለ አይሶሌት ማድረግ እንችላለን ማለት ነው አላይመንታችንን። እዚህ ጋር ፖይንት 3 እንገባና ፖይንት ግሩፒንግ ላይ ራይት ክሊክ አድርገን ሴሌክት እንላለን ሴንተር ላይናችንን። ከዛ በኋላ እዚህ ጋር እንደተለመደው እዚሁ ስክሪኑ ላይ አይሶሌት ብለን እንጽፋለን ማለት ነው። አይሶሌት ብለን መጻፍ እንችላለን። ስለዚህ ሴንተር ላይናችንን አይሶሌት አድርጓል ማለት ነው። እዚህ ጋር ያው ሰርቬሮች ፕሮፖዝ ያደርጉት አላይመንት ካለ እነሱን ፕሮፖዛል አፕሮች ማድረግ እንችላለን ማለት ነው። እንደዚህ አድርገን አይሶሌት አድርገን አላይመንታችንን ሴሌክት ማድረግ እንችላለን ማለት ነው። እንግዲህ አላይመንት ሴሌክት ስናደርግ በፍሪደም ነው። አላይመንት ሴሌክት ስናደርግ በፍሪደም ሆኖ የቱ ጋር ነው ዲዛይናችንን እንደ ምስክር ነው የምንጠቀመው ማለት ነው። ዲዛይን እዚህ ጋር ምንም ዲዛይን ክራይቴሪያ ምናምን የሚለውን የምንጨነቀው መቼ ነው? ካፈነገጠ ብቻ ነው ማለት ነው። ዝም ብለን አላይመንት እንመርጣለን። ራዲየሱ ካሰብንበት ሚኒመም ራዲየስ ካፈነገጠ ማክሲመም ስፒድ እንፈትሻለን ማለት ነው። እስከዛ ድረስ የሚገድበን ነገር የለም። ዝም ብለን ነው ማለት ነው ቆራርጠው ማለት ነው። በዛ መልኩ ነው ፕሮሲድ የምናደርገው። ስለዚህ ስፒዱ ራዲየሱ ምናምን የሚባል ነገር የሚመጣው ፍተሻ ላይ ነው ማለት ነው። ክራይቴሪያችንን የምናስታውሰው በፍተሻ ጊዜ ነው እንጂ እንትን አይደለም ማለት ነው። አወርነሳችን እዛ ጋር የሚመጣው በዛ መልኩ ያው አላይመንታችንን መስራት እንቀጥላለን ማለት ነው። ስለዚህ የመንገዳችንን ብሬክ ፖይንቶች ራፍሊ እናያለን። ስለዚህ የከርቮችን አቀማመጥ ካጠን በኋላ ዝም ብለን የት መጣጠፍ እንዳለብን ነው ማለት ነው የምንገነዘበው መጀመሪያ። ስለዚህ አላይመንት እንመርጣለን። አላይመንት እንግዲህ ማለት ተሽከርካሪው መንገዱን ይዞ የሚሄድበት መስመር ማለት ነው። ያው እዚህ ጋር እቺን ፖይንት የተለያዩ ሶፍትዌሮች ላይ አላይመንት ተብሎ ተጽፎበታል። እንደ ሲቪል 3D 2018 2022 2020 ምናምን ላይ አላይመንት ብሎ ምናምን ይጻፋል። እዚህ ጋር ግን በአይኮን ነው ያለው። እንዳትሸወዱ ይሄ 2024 ነው። ሲቪል 3D 2024 ነው፣ አፕዴትድ ነው። ስለዚህ እዚህ ጋር አላይመንት ብሎ እንገባና ምንድነው አላይመንት ክሬሽን ቱል የምንገባው። አላይመንት ክሬሽን ቱል የሚለውን ስንገባ አላይመንት ስማችንን እንሰጣለን ማለት ነው። እዚህ ጋር አላይመንት ስም እንሰጣለን። አዲስ ከሆነ አዲስ እንሰጠዋለን። እዚህ ጋር እኔ ያው ከዚህ በፊት ተጠቅሜበት ስለሆነ ሌላ ስም ሰጅስት አድርጓል። እኔ እሱን ስም አልፈልግም። ስለዚህ አላይመንት ዋን ብዬ ኤዲት አደርጋለሁ። ያ ማለት እንደሚታዩት መንገዳችን እዚህ ጋር ጃንክሽን አለው መታጠፊያ ያለው ማለት ነው። እና ይህን ያደረኩበት የሆነ ጉዳይ ያለኝ እዚህ አደባባይ ዲዛይን የምናደርግበትን ሲቹዌሽን ኢንካውንተር ለማድረግ ለመጋፈጥ ያው እዚህ ቱቶሪያል ላይ ስላሰብኩኝ ይሄን የጨመርኩትን ብዬ ነው። አላይመንት ዋን የሚለውን ይሄኛውን ነው የሚመርጥለት ማለት ነው። ይሄ ትልቁ ረዥሙን ማለት ነው። ይሄን አላይመንቱ ስለምለው በኋላ አሁን አላይመንት ዋን ብዬ የሚሰይመው ይሄኛውን ነው ማለት ነው። አላይመንት ዋን ብዬ ከመረጥኩ በኋላ ዲስክሪፕሽን መጻፍ እችላለሁ። ገላጭ ነገር እዚህ ጋር ወሳኝ እንትኖች ታቦች አሉ። ጀነራል እና ዲዛይን ክራይቴሪያ የሚሉ አሉ። እንዳትረሱ። እነዚህ ነገሮች ደብዛዛ ናቸው፣ ብዙ ጊዜ እንሸወዳለን። ጀነራል ላይ ነው ያለሁት አሁን። ሳይት የሚለው ምንም እንትን የለውም። አላይመንት የሚለው ፕሮፖዝድ የሚለው እንደዚህ አይነት ሴንተር ላይ ፕሮፖዝድ ከሆነ እሱ ላይ ለማድረግ የሚጠቅመን እንትን ነገር ነው። የተለያዩ እንትኖች አሉ። ኖርማሊ ፕሮፖዝድ የሚለውን ባይ ዲፎልት ያመጣላችኋል። እዛ ላይ ታደርጋላችሁ። እዚህ ጋር እንትኖቹን አላይመንት ሌብል ማለት አንዳንድ ነገሮች አሉ። አሁን ለምሳሌ እንደ ስቴሽን፣ እንደ ካርቭ ራዲየስ፣ ስፒድ ሌብል ማለት እንግዲህ አንዳንድ ጽሁፎች የሚጻፉበት ማለት ነው። እንግዲህ እኔ ብዙ ጊዜ ያው ዲቴይል ይሄዳለሁ። ሶሪ እና ለምንድን ነው ይህን ሶፍትዌር ወይ ደግሞ ይህን ትምህርት ከዜሮ ጀምሮ ለመማር ቪዲዮውን የሚያዩ ሰዎች ስላሉ ነው። ስለዚህ እነሱን ግንዛቤ ውስጥ በመክተት ነው ትናንሽ ነገሮች ውስጥ የሚገባውና እንደዛ ነው። ስለዚህ ሜጀር ሌብል ምናምን የሚባለው እሱ ነው። ለዛ ነው። ስለዚህ ሜጀር የሚባለው ማይነር እና ሜጀር ሌብል ሰዎች እንዲሰጡ ነው። በኋላ ሲያጋጥምን ጠቆም እናደርጋለን። ሶሪ ኦኬ። ፕሌይ ከመውጣታችን በፊት እዚህ ጋር ዲዛይን ክራይቴሪያ ኤዲተር እንገባለን። ከዛ በኋላ ይችን ዩስ ክራይቴሪያ ቤዝድ ዲዛይን የምንለው እዚህ ጋር ቲክ እናደርጋለን። እዚህ ጋር ስፒዳችን 1 ኪሎ ሜትር ፐር አወር የሚለው ከኛ ዲዛይን ስፒድ ጋር የሚመቻች ነው። አለበለዚያ መቀየር እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ነው ማለት ነው የኛን ዲዛይን ክራይቴሪያ ብራውዝ የምናደርግለት ማለት ነው። እዚህ ጋር ገብተን
ዲዛይን ክራይቴሪያችን እናደርጋለን ማለት ነው። ብራውዝ አድርገን እንሰጠዋለን ማለት ነው። እዚህ ጋር የሚያደርግናቸውን መጀመሪያ የሰጠናቸውን እንትኖች ዲዛይን ስፒዶች ዲዛይናችንን ብራውዝ አድርገን እንሰጠዋለን ማለት ነው። እዚህ መጀመሪያ የሰጠነውን ስም ብራውዝ አድርገን እሱን ስም እንሰጠዋለን ማለት ነው። ከዛ በኋላ ሚኒመም ራዲየሱ ያስቶ ትራንዚሽን ቴብሉ 2 ሌን ነው ብለን ብናስብ የ2 ሌን ማለት ነው። አቴንመንት ሜቶዱ አሽቶ ክራውንድ የሚል ነው የሚሆነው። ያው ራሱ እዚህ ላይ ያለውን በዚህ ዲዛይን ክራይቴሪያ ፋይል ውስጥ ያለውን ነገር እዚህ ዲስፕሌይ ያደርጋል ማለት ነው። ከዛ ዩዝ ዲዛይን ቼክ ሴት የሚለውን ለጊዜው መሀል ላይ እንዳይረብሽን አንቲክ እናደርገዋለን። ይችኛውን ቢኮዝ እዚህ ጋር ያሉት እዚህ ጋር ካርቮች ስናስገባ ካሰብነው ከሚገባው በታች ተገባለት ከርቭ ማለት ነው ኤክስክላሜሽን ማርክ ይሰጣል ማለት ነው። ወርኒንግ ሳይን ያስቀምጣል ማለት ነው። እሱ ለጊዜው እንትን ይበል። ይሄ ብቻም ሳይሆን ይሄ ብዙ ነገር የሚሰራ ነው። እሱ ብቻ ወርኒንግ ብቻም ሳይሆን ማለት ነው። ስለዚህ እቺን ቼክ እናደርጋለን። እዚች ጋር ቼክ የምናደርገው እነዚህ ነገሮች ናቸው። ዲዛይን ክራይቴሪያ ፋይል የሚለው እንግዲህ እነዚህ ነገሮች ቲክ የሚደረጉ ናቸው ማለት ነው። አላይመንት ታችን እንደዛ ነው። ከዛ ኦኬ ብለን እንወጣለን ማለት ነው። ከዛ በኋላ ምንድን ነው የሚሆነው? እንደዚህ አይነት ሪቦን ይመጣል። ሪቦን ማለት እንደዚህ አይነት ነገር ነው። ሪቦን እነዚህ አይነት ነገሮች ሜኑ ይባላሉ። ሜኑ ናቸው። እነዚህ ሜኑ ናቸው። እነዚህ አይነት ነገሮች ቱሎች ናቸው የሚባሉት። ይሄ እንደዚህ አይነት ነገር ከተከሰተ ሪቦን ይባላል። እንደዚህ አይነት ሪቦን ይመጣል። ከዛ በኋላ የምናደርገን እነዚህ ሪቦኖች ብዙ አይነት ነገሮች አሉ። በየቦታው ከታጠፍኩኝ ቪዲዮ ስለማልቅ ቀጥታ ወደ ጉዳዩ ብሄድ ነው የሚሻለው። ስለዚህ ምንድን ነው የምናደርገው? እዚህ ይሄኛውን የምንመርጠው ብዙ አይነት እንትኖች አሉ፣ የተለያዩ ፋንክሽኖች አሉ፣ የተለያዩ እንትኖች አሉ። የተለያዩ ፋንክሽኖቹን እንትን በሌላ ቱቶሪያል ነው የምንሄደው። ክቡራን የቻለን ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋቸው እንዳትረሱ። ወይ ደግሞ የምናደርጋለን ዝም ብለን በፖሊ ላይን አላይመንታችንን በቅድሞ አኳን በዚህ ሪቦን ውስጥ ባለው ኦፕሽን መጠቀም እንችላለን። ካልሆነ በቀላሉ እናደርጋለን ፖሊ ላይን ድሮውን ማድረግ እንችላለን ማለት ነው። ለማንኛውም አውቶካድ እዚህ ጋር ፖሊ ላይን እንመርጥና ፖሊ ላይን ገብተን እዚህ ጋር አላይመንታችንን እንመርጣለን ማለት ነው። አላይመንታችንን ዝም ብለን እንመርጣለን። እንደዚህ ለምሳሌ እዚህ ጋር ከርቡ እዚህ ጋር ይሰበራል፣ ከርቡ ይሰበራል፣ አላይመንቱ ይሰበራል። ሶሪ እንደዚህ እንመጣና እዚህ ጋር እንመጣለን፣ አላይመንታችንን እንመርጣለን ማለት ነው። አላይመንታችንን እንመርጣለን። ራፍሊ እንደዚህ ከመረጥን በኋላ ኢንተር እንላለን ማለት ነው። ኢንተር እንላለን። ከዛ ደስ ያለንን ቦታ እየዞርን ኤዲት እናደርጋለን በማንሸራተት። ለምሳሌ ይሄ ከሴንተር ላይ ነው፣ ትንሽ ፕሮፖዝድ ሴንተር ላይ ስላበነገጠ ምን እናደርጋለን? እዚህ ጋር ስናፕ እናደርግና ትንሽ ጠጋ እናደርገዋለን እንደዚህ መስመሩ ላይ እንዲገባ። ካልሆነ እንደዚህ እንደገና እናስጠጋለን እንደዚህ ጋር እንደዚህ እናስጠጋለን። ካፈነገጠ እንደዚህ ወደ ላይም እንደዚህ ማድረግ እንችላለን። እንደዚህ አድርገን እንደዚህ ጋር በሁለቱም ላይ እንዲያደርግ ማድረግ እንችላለን ማለት ነው። እንደዚህ ማድረግ እንችላለን። ይሄ አሁን ጥሩ ነው። ትንሽ አሁን ይሄ ከዚህ አሁን የወጣ ነው ትንሽ። ስለዚህ ይህን ጎተት አደርጋለሁ እንደዚህ ጋር ትንሽ ጎተት ላድርገው። እዚህ ጋር ጃንክሽን እንትን ለማድረግ ጃንክሽን ዲዛይን ለማድረግ እዚህ ጋር ከርቮ ነው ኮምፕሌክሲቲ እንዳይፈጥርብን ነው። ያው ገና እንትን ሳንል ቻሌንጅ እንዳደረግን ነው። እዚህ ጋር ስትሬት መሆን ስለፈለግኩት ነው እንጂ እዚህ ጋር ማጠፍ ይችል ነበረ። ግን ቀለል እንድልን ስትሬት ማለት ፈልጌ ነው። እዚህ ጋር እንደዛ በማሰብ ነው ማለት ነው። ይቺ አሁን ትንሽ አፈንግጣለች። ትንሽ ሳብ አደርጋለሁ ማለት ነው። በነገራችን ላይ እኔ ያው ቅየሳም ስለሆነ አሁን ስክሪን ላይ ቀላል የሚመስላችሁ ነገር መሬት ላይ ስንት ቻሌንጅ እንዳለው ስለማውቅ እዚህ ጋር እንትን ብላችሁ እንዳታዩት ማለት ነው። አንዳንድ ሰዎች ዝም ብሎ ኮንቪኒየንስ እንዲሰማቸው ብሎ ያሳምሩ እና ከዛ ሰዓት ላይ ችግር ይፈጠራል ማለት ነው። እዚህ ጋር የምናየው ዳይሜንሽን እንደ ቀላል ምናምን ኮንሲደር እንዳታርጉት። እኔ አሁን ኢንተርፌሱን ለመግባባት ሲባል ነው እንጂ ሲሪየስ የምንሆንበት ስራ ነው ማለት ነው። ይሄ እንደዛ ኮንሲደር አድርጉት ማለት ነው። ስለዚህ ይሄ ራሱ እንደዚህ እዚህ ጋር ለምንድን ነው ሰርቬሩ ለምን ፕሮፖዝ እንዳደረገ አናውቅም። ዩ ሃቭ ቱ ሪስፔክት ሰዓት። ስለዚህ ይሄ ፕሮፖዝድ አላይመንት ነው ማለት ነው። ከሞላ ጎደል እንደዚህ አድርገን እንትን የምንለው ማለት ነው። ይሄ ራሱ ለምንድን ነው እንደዚህ የምናደርገው? ከርቭ ስናስገባ እዚህ ጋር የሚመጣበት ሁኔታ ስላለ ነው። አያችሁ፣ ከርቭ ስናስገባ ሰተት ብለው እዚህ ላይ አላይን ስለሚያደርግ ያን ኤክስፔክት አደርጋለሁ ማለት ነው። ለዛ ነው እንደዚህ እያደረኩት። ይሄ አሁን አላይመንት ሆናችንን መርጠናል ማለት ነው። የተከበራችሁ
የቻናሌ ተከታታዮች። አሁን ለአላይመንት ዋን ጨርሰናል። አሁን የአላይመንት ቱ ወይ ደግሞ የጃንክሽናችንን አላይመንት መሳል እንሄዳለን ማለት ነው። እንደገና ምን ገባለን? አላይመንት እንገባና አላይመንት ክሪኤሽን ቱልስ የሚል ውስጥ እንገባና ልክ እንደዛው አላይመንት ቱ ብለን ስም እንሰጠዋለን። በቅድሙ ስቴሽኑ የራሱ አላይመንት ስለሆነ ከዜሮ ይጀምራል ነውና የምናስተካክለው ነገር የለም። እዚህ ጋር እንዳለ ነው የሚሆነው። ሜጀር እና ማይነር ነው። እዚህ ጋር ዲዛይን ጀነራል ላይ ነኝ። እንደቅድሙ እዚህ ዲዛይን ክራይቴሪያ ውስጥ ገብተን ስፒዱን መቀየር እንችላለን ማለት ነው። ይሄን ስፒዱን መቀየር እንችላለን ወይ ደግሞ ባለበት መተው እንችላለን ማለት ነው። እንደ ዲዛይናችን እንትን ነው ማለት ነው። ስለዚህ ባለበት ይሁን። ይሄ ቲክ እናደርጋለን። እዚህ ጋር እናደርግና የቅድሙን ፋይላችንን ብራውዝ እናደርግለታለን። ይሄም ቱልን ነው የሚሆነው። ከዛ በኋላ ኦኬ ብለን እንወጣለን ማለት ነው። ለቅድሙ ያው ይህ ሪቦን ይከሰታል። እሱን ለጊዜው እንዘጋዋለን ባለፈው እንዳደረግ ነው። ቀጥታ ፋይል እንሳልና ምን እናደርጋለን? እዚሁ አካባቢ ፕሮፖዝ እናደርግለትና አላይመንታችንን ቀጥታ በአንድ ከርቭ ብቻ ለመዝጋት እንሞክር ማለት ነው። እንደዚህ ብንዘጋ እንደዚህ ከዛ በኋላ ማስተካከል እንችላለን። ለምን ከርቭ ስናስገባ እዚህ ጋር ስለሚገባ ችግር የለውም ማለት ነው። ኤክስቴንድ ማድረግ እንችላለን። ይሄን ኤክስቴንድ እዚህ ኤክስቴንድ አድርገን እንወጣለን። ስለዚህ ቀጥሎ አሁን ለእያንዳንዱ ከርቭ ወደ መስራት እንገባለን ማለት ነው። ለአላይመንት እና ለአላይመንት ቱ በቀላሉ ከርቭ ለማስገባት እዚሁ አላይመንት ላይ እንገባና እናደርጋለን ማለት ነው። እዚህ ከኦብጀክት ከሰራ ነው በፖሊ ላይን ከሰራ ነው ላይን ላይ ከርቭ እንዲያስገባልን ክሬት አላይመንት ፍሮም ኦብጀክትስ ነው የምንለው ማለት ነው። ከዛ እንደዚህ ሲመጣ ክሊክ እናደርግለታለን አላይመንት ሆናችንን። ከዛ ራይት ክሊክ ወይ ደግሞ ኢንተር ስንል ክሬት ፕሬስ ኢንተር ቱ አክሴፕት አላይመንት ዳይሬክሽን ኦር ሪቨርስ ይላል። አክሴፕት ለማድረግ ኢንተር እንላለን ማለት ነው። እንደዚህ ስናደርግ ይመጣል ማለት ነው። አላይመንት ዋን ነው የምንሰራው። አላይመንት ዋን ነው አላይመንት ዋን። ስለዚህ አላይመንት ዋን ነው የምንሰጠው። አላይመንት ዋን ነው የምንሰራው። ዲፎልት ራዲየስ 200 ሰጥቶናል። 200 ማለት ቅድም አሁን ዲዛይን ክራይቴሪያ ላይ ስታዩት ለማክሲመም ስፒድ ኦፍ 100 ኪሎ ሜትር ፐር አወር 574 ነው መሰለኝ። ስለዚህ እስከ 500 ምናምን ማስገባት ስለምንችል ችግር የለውም ማለት ነው። ከዛ ያፈነገጠ ወይ ደግሞ በጣም ከዛ ደግሞ 15 ምናምን በ15 ኪሎ ሜትር ፐር አወር እና 4 ሜትር ራዲየስ ከርቭ ራዲየስ ሚኒመም አለን ማለት ነው። ስለዚህ ከዚህ ሬንጅ ውስጥ ከሆነልን እሰየው ነው ማለት ነው። ከዛ ውጭ ካፈነገጠ ነው እንትን የምናደርገው። 200 ዲፎልት ካደረገ በ200 ይሰራልናል። ካልሆነ ከውጭ ከወጣ ምናምን አጀስት እያደረግን እንሄዳለን ማለት ነው። ኦኬ ብለን እንወጣለን ማለት ነው። ስለዚህ የአላይመንት ዋናችንን በ200 ለሁሉም ማለት ነው። ለሁሉም በ200 ሰርቶልናል ማለት ነው። 500 ምናምን እና ሌሎች እንትኖች እና ከርቭ ብዙ ጊዜ በዚህ አፈንግጦ ደግሞ ሌላ ቦታ ከገባ ከርቭን ኤዲት ማድረግ እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር 200 አይሆንለትም ማለት ነው። አያችሁ 200 አይሆንለትም። ስለዚህ ምንድነው ማለት ነው ይህን ከርቭ ያልጣምንን ከርቭ ክሊክ አድርገን መሳብ እንችላለን ማለት ነው። አላይመንቱን እንደዚህ ማለት ነው መሳብ እንችላለን። ከዛ በኋላ ስንት እንዳስገባለት ማየት እንችላለን ማለት ነው። እንደገና አሁን ደግሞ እዛው ወደ ውጭ ስለቀረብን እዚህ ጋር እንትን አድርገን እንደገና ማድረግ እንችላለን ማለት ነው። እንደገና መሳብ እንችላለን። ለምንድነው ሩት ሴንተራችንን ሚስ አድርጓልና ማለት ነው። እንደዚህ አድርገን እናስተካክላለን። ስለዚህ አሁን ይሄ ራዲየስ ሬንጅ እዛ ውስጥ ስለሆነ ከጭንቀት ገላቀልን ማለት ነው። ይሄ በዚህ መልኩ አሪፍ ራዲየሶችንም በዚህ መልኩ ማስገባት እንችላለን ማለት ነው። የማይጥሙንም ቦታዎች እየዞርን መጎተት ብቻ ነው ማለት ነው። እንትን የለውም ሌላ ጣጣ የለውም ማለት ነው። በጣም ሲቪል ስሪዲ በጣም አሪፍ እንትን ስለሆነ በቀላሉ የሚሰራ ነው ማለት ነው። በቀላሉ የሚሰራ ነው። ሁሉም ነገር ሬዲ ሜድ ነው። ኢንተርፌሱን አዳፕት ማድረግ ነው ማለት ነው። ይሄ አሁን ከእንትናችን ውጭ ስለወጣች ይሄን ወደ ኮሪደር ማመለስ ነው ማለት ነው። ወደ ኮሪደራችን እንመልሳለን ማለት ነው። ይሄን ወደ ኮሪደር ማመለስ ነው ማለት ነው። አያችሁ እንደገና መሳልልን ፒአይ መቀየርልን ምናምን እንደ እንትኖቹ ማለት ነው። እንደ ኢግል ፖይንት ምናምን እንደዛ ማለት ነው። እዚህ ላይ ጎተት አድርገን ራሱን በራሱ አጀስት እያደረገ ይሄዳል ማለት ነው። አድቫንቴጁ ይሄ ነው። ይሄን ከፈለግን እንስብለታለን። ይሄንም ከፈለግን እንደዚህ እየሳብን ወደ መስመር እያስገባን መሄድ ነው ማለት ነው። እነዚህም ያፈነገጡትን እያስገባን እንሄዳለን። ኤዲሽኑ በጣም ስሙዝ የሆነ ሶፍትዌር ነው ማለት ነው። በቃ እንትኑ ኢንተርፌሱ በልኪ መሆኑ ብቻ ነው እንጂ እንትኑ በጣም ስሙዝ ነው። በቃ አሪፍ ነው፣ በጣም አሪፍ ነው። ስለዚህ እያስገባን እንደሚመችን አድርገን እንትን እንላለን። መሀል ላይ ሌሎች ክራይቴሪያዎች ስመጥም የሚገድቡን ነገር ካለ ያን ኤዲት ማድረግ ስለምንችል እንደዛው እንትን ማድረግ እንችላለን ማለት ነው። ምንም እንትን
የለውም ማለት ነው። ቀጥሎ ደግሞ ለዚህኛውም እንደዛው እንሰራለታለን ማለት ነው። ለዚህኛውም እንደዛው እንሰራለታለን። ለዚህኛውም እንደዛው ስንሰራ እንደገና እንገባና ለአላይመንት ቶ ፍሮም ኦብጀክትስ ክሬት አላይመንት ፍሮም ኦብጀክትስ እንላለን ማለት ነው። እንደዚሁ እንመርጥለታለን። ከዛ ሌላ ስለሆነ ተመርጦ ስለሆነ ኢንተር እንላለን። ኢንተር ካልን በኋላ ያው ተመርጧል ማለት ነው። ዳይሬክሽኑ ከዚሁ የሚጀምር ነው። ቅድም ኢንተር እንላለን። እንደገና ይመጣል። ይሄ ማን ነው? አላይመንት ቱ ነው ማለት ነው። ይሄ አላይመንት ቱ አላይመንት ቱዋችን ላይ ማክሲመም ዲፎልቱን እንደገና አመጣ። ችግር የለውም በዛው ነው የሚቀጥለው። ስለዚህ ኦኬ እንላለን። ስለዚህ እሱም እንደዚህ ሰርቶልናል ማለት ነው። ሰርቶልናል እሱዬ ነው ማለት ነው። ሶሪ የረሳሁት ነገር ክቡራን የቻናል ተከታታዮች ዲፎልት ከርቭ ራዲየስ ስንጠቀም በፖሊላይን ስሌን ኦብጀክትስ ቱ አላይመንት ስናደርግ አሁን በሰራንበት ሜተድ ማለት ነው ዲፎልት ራዲየስ ሚኒመም ራዲየስ ፎር አወር ስፒድ አድርገን ሴት ማድረግ እንችላለን ማለት ነው። 200 የነበረው ለምሳሌ 350 ምናምን ማድረግ እንችላለን ማለት ነው። በእኛ 300 ሚኒመም ራዲየሳችንን ለሁሉም እናደርጋለን ማለት ነው። ከዛ በኋላ ከሚኒመሙ ያፈነገጡትን ለማስተካከል ይረዳናል ማለት ነው። ዲፎልት ራዲየስ ሚኒመም ዋን ነው የምንሰጠው ብዙ ጊዜ በዚህ አስታውሱት ማለት ነው። ታንኪዩ። ቀጣዩ ስራ ምንድነው ማለት ነው? ከርቭና ዲዛይን ስፒዳችንን ማመሳከር ነው ማለት ነው። ዲዛይን ክራይቴሪያችንን አመዛዝነን ከተሰራው አላይመንት ጋር ፍሪሊ የሰራውን አላይመንት ለመገምገም እናደርጋለን። እዚህ ጋር አላይመንታችን አላይመንት ዋን እንጀምር። ከአላይመንት ዋን ክሊክ እናደርግና እንደተለመደው ሪቦን ይከሰታል። ኦፕሽኖቹ ፓርት ዋን ላይ እንግዲህ የአንዱ አድቫንቴጅ የሲቪል ስሪዲ ነው። ስለዚህ ሪቦኑን ይህኛውን ክሊክ ስናደርግ አዳዲስ ሪቦኖች ይከፈታሉ ማለት ነው። እዚህ ጋር አንድ ሪቦን ሰፊ ኦፕሽን ያለው ተከስቷል ማለት ነው። እዚህ ጋር እንገባና ጂኦሜትሪ ኤዲተር የሚለውን እንገባለን። የቅድማ ሪቦን እንደገና ትመጣለች። ያን ጊዜ እዚች አረንጓዴው አይኮን ላይ አላይመንት ግሪድ ቪው የሚለውን ክሊክ እናደርጋለን ማለት ነው እችኛዋን። ከዛ በኋላ እንደዚህ አይነት እንደገና ሌላ ሪቦን ሲመጣ ይህ ምንድን ነው ማለት ነው? ከርቭ እና 15 ኢንቲቲዎች አሉን ላይን እና ከርቭ ተቀላቀለበት ማለት ነው። በላይን ዋን እና በላይን ስሪ መካከል አንድ ከርቭ አለ። ግን እያንዳንዱ አንድ ሁለት ተብለው እንደ ኢንቲቲ ስለሚቆጠሩ ሲቪል ስሪ እንደዚህ ያደርጋቸዋል። 1 2 3 ብሎ እንደዚህ ይሆናል ማለት ነው። ወደ 15 ስለሆነ ወደ 7 ከርቭ አለን ማለት ነው እዚህ አላይመንት ዋን ላይ። ዋና ቁም ነገር ምንድነው? ራዲየሳችንን ቼክ ማድረግ ነው። ቅድም ማስታወሳችሁ ከሆነ 100 ብለን በስር መሰለኝ ሴቭ ያደርግ ነው ዲዛይን ክራይቴሪያችንን። ግን እዚህ ጋር የሰጠን ከርቭ 200 ነው። አሁን ለምሳሌ 200 አለ፣ 244 አለ፣ 399 አለ፣ 198 አለ እንደዚህ ማለት ነው። እነዚህ ከነጥብ በኋላ የሆኑትን ነገሮች ቼክ ማድረግ እንትን ፉል ለኮሚኒኬሽን እንዲያመች ፉል ማድረግ እንችላለን፣ ኤዲት ማድረግ እንችላለን። እዚሁ እንደዚህ አድርገን ኤዲት ማድረግ እንችላለን፣ ወይ መጨመር ወይ መቀነስ እንችላለን። ዋናው ቁም ነገር እሱ አይደለም። ጭራሽ ከስፒድ ዲዛይን ስፒዳችን ጋር ይጣጣማል ወይ ብለን የምናስበው ማለት ነው። እዚህ ጋር አሁን ራዲየስን ብለን ፍሪሊ ሰርተን 98 ሁሉ አለ እዚህ ጋር እዩት። 81 ሁሉ አለ እዚህ ጋር እዩት። 18 ሁሉ አለ እዚህ ጋር እዩት። እዚህ ጋር እዩት። 18 ሚኒመም እና 244 ማክሲመም አለ ማለት ነው። ስለዚህ ሄደን የዲዛይን ስፒዳችን ራዲየስ ሚኒመም ራዲየስ መከበሩን ቼክ እናደርጋለን ማለት ነው። ያለ ማድረግ እንደገና እናደርጋለን። ዲዛይን ክራይቴሪያ ኤዲተሩ እንደገና እንከፍትና ወይ ደግሞ ፋይላችን ራሱን ከፍተን ማየት እንችላለን። ወይ ዲዛይን ክራይቴሪያ ኤዲተር ላይ እንደገና እንገባና አላይመንት ውስጥ ገብተን እዚህ ባለ 6 አይደለም የተጠቀምነው 6 ማክሲመም ሱፐር ኤሌቬሽን 6 ነው የተጠቀምነው። ስለዚህ አሁን እዚህ ውስጥ ከርቭ ማክሲመም 18 እና ሚኒመም 399 ያው ኦልሞስት 400 በሉት ነው ማለት ነው እያለው። ግን በምንድነው እንትን ያደረግነው? በመቶ ነበር ዲዛይን ያደረግነው እኛ በመቶ ነበር ዲዛይን ያደረግነው። ስለዚህ ይሄ መንገድ ቶታሊ በመቶ ሊያስነዳ አይችልም ማለት ነው አሁን ዲዛይን ያደረግነው ከርቮች ማለት ነው። ስለዚህ ማክሲመሙ 399 ከሆነ ለማክሲመም ስፒድ 100 ኪሎ ሜትር ፐር አወር አስነዳም ማለት ነው። ከዛ በታች መሆን የለበትም ማለት ነው ሌሎቹ ማለት ነው። ምን እናደርጋለን ማለት ነው? ይሄ ሚኒመሞቹን እስከ 90 ኪሎ ሜትር ፐር አወር ማለት እንችላለን ማለት ነው። ሚኒመም ራዲየሱ 18 ምናምን ነበረ። አሁን ለምሳሌ እዚህ ጋር 20 አለ 30 ኪሎ ሜትር ፐር አወር ነው የሚሆነው ማለት ነው። ስለዚህ ምን እናደርጋለን? ወይ 60 ኪሎ ሜትር ፐር አወር አድርገን እነዚህን ከ60 በላይ
ዴሊት እናደርግና ምን እናደርጋለን ማለት ነው ሪሴቭ እናደርጋለን። ወይ ደግሞ መጀመሪያውኑ ከዛ በኋላ የቀሩት ምንድነው የምናደርገው ማለት ነው 123 ሚኒመም 123 አድርገን አጀስት እናደርጋለን ማለት ነው። ሚኒመም 123 አድርገን አጀስት እናደርጋለን ማለት ነው። ግን እዚህ ያን ነው ቅድም እናወራለን ያልኳችሁ። ይሄ ሁሉ የሚከሰተው ምንድነው እኔ አሁን ይሄን ከርቭ ኤዲት አድርጌ ከርቭዋን ለምሳሌ እንግዲህ አሁን አይተናል። ከርቭዋን ሶሪ አሁን ዲዛይን ክራይቴሪያ ኤዲተር ውስጥ በ100 ኪሎ ሜትር ፐር አወር በ6 ማክሲመም ሱፐር ኤሌቬሽን ስንት ነው እንትኑ 437 አይደል? 437 ነው በ100 ኪሎ ሜትር ፐር አወር ማለት ነው። እነዚህን ከርቮች ሚኒመም ይሄን አድርጌ ከዛ በላይ ባደርግ እንትን ማለት ይችላል ማለት ነው። ግን ምን ይሆናሉ ወደ ውጭ ይወጣሉ ማለት ነው። ከርቮቹ ያልተለቀመ ዳታ ላይ ይወጣል ማለት ነው። ስለዚህ ይሄን አቮይድ ለማድረግ ምን እናደርጋለን ማለት ነው። መጀመሪያው ሮድ ስታንዳርዱ በምን ስታንዳርድ ነው? አሁን ለምሳሌ ለዲኤስ2 ዲኤስ3 ዲኤስ4 ዲኤስ6 ምናምን የሚባሉን ታስታውሳላችሁ የኢራ ላይ ማለት ነውና እነሱ የኮሪደር ሊሚት አላቸው። ስለዚህ ባለ 30 ኮሪደር ሊሚት የምንለቅምለት አለ ዳታ ራይት ኦፍ ዌይ ማለት ነው። እንደገና የባለ 50 አለ 25 እንዳለ እንደገና ባለ 60 አለ 30 እንዳለ እንደገና ባለ 100 አለ 50 ማለት ነው። ሶ ያን ዳታ ከጠበበ የምናደርጋለን ማለት ነው እናስጨምርና ከርቫችንን ማክበር አለብን ማለት ነው። እዚህ ጋር የሚያስፈልገን ሚኒመም ከርቭ መጨመር እንችላለን ማለት ነው። እነዛን ስታንዳርዶች በመጠበቅ ማለት ነው። ኮሪደሩ በሙሉ ሰርቬይ መደረጉን ማወቅ አለብን ማለት ነው። እንደገና ደግሞ ኮሪደሩ ሁሉ ተለቅሞ ግን ገደል ከሆነ ደግሞ ምን እናደርጋለን ሚኒመም ራዲየሷን ፊክስ እናደርግና ስፒድ ካልኩሌት እናደርግለታለን ማለት ነው። እዚህ ላይ ነው ጨዋታው። አንዳንድ ቦታዎች አሁን ስፒድ ሊሚት የተጻፈባቸው ካርቮች ታገኛላችሁ ማለት ነው። መንገዱ ለ60 ወይ ደግሞ ለ50 ምናምን ዲዛይን ተደርጎ ግን የሆነች ቦታ ላይ ሌላ የተለየ ስፒድ ሊሚት ታፔላ ላይ ልታገኙ ትችላላችሁ ማለት ነው። ማለት እንግዲህ እዚህ ጋር ወይ የሆነ መሰረተ ልማት ወይ ደግሞ የሆነ ዋሻ ወይ ደግሞ የሆነ ችግር ሲፈጠር ካርቮን ራዲየስ አስገብተን ማስጠጋት ስለማንችል የግድ በስፒድ ሊሚት እናደርገዋለን ማለት ነው። እዚህ ጋር እንገባና ለምሳሌ ይሄን ካርቮን ኤዲት ላድርገው እስኪ 450 አይደል 437 መሰለኝ ሚኒመም 450 ከሆነ እሺ 450 ኤዲት አድርገን ብናስገባ ይሄም ማለት ነው 450 ባለ 100 አድርገን እኔ አሁን አውቄን እዛ እንትን ያለው ማለት የሚፈጠረውን ችግር እንትን እንድንል ነበረ። ስለዚህ 450 ብዬ ባስገባው ኤዲት ባደርግ ሊካርቭዋን ማለት ነው ሊቀበለኝ ይችላል ማለት ነው። 450 አድርጌ እንትን ብል ማለት ነው። በነገራችን ላይ ካርቮቹን ራዲየሳቸውን እና እንትናቸውን ለማወቅ እዚህ ጋር ገባና እዚህ ጋር አድ ላበልስ እንላለን። እዚህ ጋር አድ ላበልስ ማለት እንችላለን። እዛ ላይ እንትናቸውን እንዲሰራልን ማለት ነው። እዛ ሲንግል ሴግመንት ብለን ክሊክ አደረግን እንደዚህ ይሰጠናል ማለት ነው። ይሄ አሁን ዴልታው እንደዚህ ራዲየስ 98 ነው እዚህ ጋር ያደረገው። እዚህ ጋር ደግሞ እስኪ ራዲየስ ደግሞ ስንት ነው ራዲየሱ 450 አሁን ያስገባሁት ማለት ነው። አያችሁ 450 ይሄን 450 ነው ማለት ነው። ይሄን 98 ይላል። ስለዚህ 437 እና ከዛ በላይ መሆን አለባቸው ማለት ነው። ዲዛይን ክራይቴሪያችን ላይ ባየነው መሰረት ማለት ነው። ፊልድ ላይ የማስፋት ፕሮባቢሊቲ ካለን መጠቀም አለብን። ወደ ውጭም ከወጣ ሰርቬሮቹ መልቀም አለባቸው ማለት ነው። እንደገና የግድ ዋሻ ደግሞ መሰረት ልማት ደግሞ አስቸጋሪ የራይት ኦፍ ዌይ ፕሮብሌም ካለ እዛ አካባቢ ሚኒመም ራዲየሷን እንጠቀምና ምን እናደርጋለን ማለት ነው። ሚኒመም ራዲየሷን እንጠቀምና ስፒድ ፊክስ እናደርግለታለን ማለት ነው በታፔላ ማለት ነው። ስለዚህ አሁን ለቱቶሪያላችን ፕሮግሬስ በዚሁ እንቀጥላለን። ምንድነው ከዛ በኋላ እንግዲህ ዲዛይን ክራይቴሪያችንን እንደገና ኤዲት አድርገን ሴቭ እናደርጋለን። ከዛ በኋላ እንደዚሁ ኤዲት አፕዴት እናደርግለታለን ማለት ነው። ምንም ችግር የለውም። በዚህ ሁኔታ ፕሮሲድ አድርጎ መቀጠል ነው ማለት ነው እንትኑን። ስለዚህ ዲዛይናችንን የምንፈትሽበት አኳኋን በዛ እንደሆነ አስቡት ማለት ነው። ለዚህኛውም ለማየት ከፈለግን ጂኦሜትሪ ኤዲተር እዚች ጋር ለሱም 100 ነበር እንትን ያለው እዚህ ጋር 115 አለ። ለ100 ኪሎ ሜትር ፐር አወር ለመንዳት አይበቃውም ማለት ነው። ዲዛይናችን ካርቫችን ለማን ይበቃል? 115 ነው የመጣው። ዲዛይን ክራይቴሪያ ኤዲተር 115 ማን ነበር የሚችለው? በ6 115 ማለት እዚህ ጋር 123 አለ።
በ60 ኦልሞስት ወደ 60 ኪሎ ሜትር ፐር አወር የሚያስጠጋ ስፒድ አጀስት ልናደርግለት እንችላለን ማለት ነው። ይህን አጀስት አድርገን መጨመር እንችላለን ማለት ነው። ባለበት እንትን ከሆነ እስከ 60 ኪሎ ሜትር ፐር አወር ለዚህ መንገድ ፊክስ እናደርግለታለን ማለት ነው። 60 ኪሎ ሜትር ፐር አወር ፊክስ እናደርግለታለን ማለት ነው። እንግዲህ እያልኳቸው ያለው ዲዛይን ስፒዱን በዲዛይን እያልን እያለ ነው ፊክስ የምናደርገው ማለት አይደለም። ማንኛውም ሮድ ዲዛይን ስፒዱ ፊክስ ተደርጎ ነው ወደ ዲዛይን የሚገባው ማለት ነው። እዚህ ጋር ለቱቶሪያሉ ብዬ ነው። ከዛ በኋላ ምን ሊከሰት እንደሚችል ማለት አብረን እንድንገመግም ነው ማለት ነው። ሶ እንደዛ አይነት ነገሮች ሊከሰቱ የሚችሉት በኮሪደር ጥበት እንደዚህ። ስለዚህ አሻሽለን ፒአይያችን ጎትተን ማስተካከል ምናምን እንችላለን ማለት ነው። እና አልባዚያ እንትኖቹ እንደ ማንኛውም ቦታዎች ያው እዚህ ሀገራችን ውስጥ እንዳለ ቅድም ተነጋግረን ነበረ። ዲዛይን ሊሚት ካርቭ ላይ እና ካርቭ አፕሮች ላይ ታፔላ ፊክስ እናደርጋለን ማለት ነው። በዚህ ቀርፈን እንትን እናደርጋለን ማለት ነው። ስለዚህ ይሄ እነዚህን ቻሌንጆች ፌስ ለማድረግ ነው ማለት ነው። ሶ የሚቀጥለው እንግዲህ ቨርቲካል ፕሮፋይል እንዴት እንደምንሰራ ምን ይሆናል ማለት ነው። ቁራን ቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር፣ ኮሜንት ማድረጋችሁን እንዳትረሱ።